ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰንብታችሁልናል? እንደምን ቆያችሁልን? እኛ ደህና ነን። እነሆ ዛሬ በአዲስ ቪዲዮ ከተፍ ብለናል ማለት ነው። የዚህ ቤት አባል ያልሆናችሁ ለቤቱ አዲስ የሆናችሁ ቤቱን ላይክ፣ ሼር፣ ሰብስክራይብ አድርገው የቤቱ አባል መሆን ይችላሉ። በየትኛውም ዓለም ሆነው እንግሊዘኛና አማርኛ መማር ለሚፈልጉ ከህፃን ጀምሮ እስከ አዛውንት ጥርት ያለ ትምህርት እየሰጠን እንገኛለን። እርስዎም በየትኛውም ዓለም ሆነው ሳይጨነቁ ሳይፈሩ በነፃነት ስልክዎን ብቻ ተጠቅመው በቤቱ ቁጭ ብለው እውቀቱን የሚጎበኙበት እድል አመቻችተንልዎታል ማለት ነው። ይህ ቴክኖሎጂ ነው። ቴክኖሎጂን በመጠቀም አንድ ስቴፕ አንድ ደረጃ ህይወቱን ያሻሽሉ። እጅግ በጣም አክብረናችሁ ወደናችሁ እንሰራለን። እናመሰግናለን። እነሆ እንግዲህ የአማርኛ ንባብ ክፍል 19ን ዛሬ ይዤላችሁ መጥቻለሁ። በባለፈው ስለ ህይወት ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ስለ አንዳንድ ነገሮች ቁርአን ላይና መጽሐፍ ቅዱስ ላይ ያሉትን ነገሮች ስለ ወሲብ ምንድን ነው? ሰዎች ብዙ ጊዜ እኛ አካባቢ ማህበረሰብ እንደዚህ አይነት ነገር የተለመደ አይደለም። ያው ጤናማ እውቀት ሊኖረን ይገባል። በመጥፎ ማየት አይገባንም። ጀስት ነገሮችን ማወቅ ምናምን ማጥራት ያስፈልገናል ከሚል የተነሳ አምጥተነዋል። ጀስት አማርኛ ለማንበብ ነው። ግን አላማችን በሌላ ነገር እንዳትወስዱብን ውድ ተመልካቾቻችን፣ ውድ አድማጮቻችን፣ ውድ ተማሪዎቻችን ማለት ነው። የዛሬው ቪዲዮ ከመሄዴ በፊት ወደ ቪዲዮ ከመውሰዴ በፊት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልን። በነገራችን ላይ እኔም ሰራችሁን ቪዲዮዎች በደንብ ደጋግሟችሁ እዩት። ዩቲዩብ ላይ ብቻ ማንበብ መጻፍ ትችላላችሁ። ዩቲዩብ ላይ ብቻ በማየት ምክንያቱም ከመጀመሪያው ጀምረን ስለምንሰራ ከፊደሎች ጀምረን ስለሰራን እናንተም ማንበብ መጻፍ ትችላላችሁ። ነገር ግን በኦንላይን መማር እንፈልጋለን የምትሉ በ0930 24 51 41 እየደወላችሁ ተመዝገቡ። በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በዋትሳፕ፣ በቴሌግራም ልደውሉልን ትችላላችሁ። እጅግ በጣም እንወዳችኋለን፣ አክብረናችሁ እንሰራለን። ወደ ቪዲዮ ልውሰዳችሁ። ኦራይት እንግዲህ እቺ ማናት? እዚህ ጋር እቺ የመጀመሪያዋ ማናት? ወ ናት ጎበዞች። እቺ ሲ ናት። እቺ ብ ናት። ኦኬ እቺ ወ ናት። እቺ ሲ ናት። እቺ ብ ናት። ኦኬ እቺ ወ ናት። እቺ ሲ ናት። እቺ ብ ናት። ሲነበብ ምን ይላል? ወሲብ ይላል ማለት ነው። ኦኬ ወሲብ። እቺ ወ ናት። እቺ ሲ ናት። እቺ ብ ናት። ወሲብ ይላል ማለት ነው። ቀጣይ እቺ ማናት? በ ናት። እቺ ማናት? ብዙዎቻችሁ እቺ ትጠፋችኋለች። እቺ ፊደል የገ አራተኛ ዘር ናት። ማናት? ጋ ናት። ኦኬ የጋ አራተኛ ዘር ጋ ናት። ኦኬ እቺ በ ናት የመጀመሪያው። እቺ ጋ ናት። እቺ ደግሞ ብ ናት። ኦኬ ብ በቡ ቢ ቦ ቢ ብ ማለት ስድስተኛ ማለት ነው። ከዛ ቻ ናት። ኦኬ አራተኛዋ ቻ። ወሲብ በጋብቻ ውስጥ ይላል ማለት ነው። እቺ ው ናት። እቺ ስ ናት። እቺ ጥ ናት። ውስጥ ወሲብ በጋብቻ ውስጥ ያለ የተቀደሰ ኦኬ እቺ ያ ናት። ያ ማለት የዩይያ አራተኛ ማለት ነው። እቺ ደግሞ ለ ናት የመጀመሪያ ሲነበብ ያለ ይሆናል ማለት ነው። ወደ ኋላ ልመለስ። እቺ ው ናት። ው ማለት ስድስተኛዋ የወ ስድስተኛ ዘር ያ ማለት ወ ው ዊ ወ ው እንደገል በልላችሁ ወ ው ዊ ዋ ዌ ው የምትሏት ማለት ነው።
ስድስተኛዋ ዘር ናት ማለት ነው። እችም የሰ ስድስተኛዋ ዘር ናት። ሰ ሱ ሲ ሳ ሲ ስ ስትሉ የምታገኟት ማለት ነው። ከዛችም ጥም የጠ ስድስተኛዋ ዘር ናት። ይገርማል። ጠጡ ጢ ጣ ጢ ጥ ሶ ውስጥ ይላል ማለት ነው። ኦኬ ውስጥ ይላል ያለ። እቺ ደግሞ የ ናት። እቺ ተ ናት። እቺ ቀ ናት። እቺ ደ ናት። እቺ ደግሞ ናት ሰ ናት። ሶ ሲነበብ ምን ይላል? የተቀደሰ የተቀደሰ ይላል። ኦኬ የተቀደሰ ይላል ማለት ነው። ቀጣይ እቺ ማናት? ስ ናት። ኦኬ ስ እቺ ጦ ናት። ጠ ጡ ጢ ጣ ጤ ጥ ጦ ጦ ስድስተኛዋ ጦ ማለት ነው። ኦኬ ስ ጦ ታ ታ አራተኛዋ ታ። ኦኬ ስጦታ ነ ው እቺ ነ ናት የመጀመሪያው። እቺ ው ናት። ስለዚህ አሁን አንድ ላይ እናነበዋለን በጋራ አብራችሁ ነው። ይሄኛው ምን ይላል አልኳችሁ? የመጀመሪያው ቃል ምን ይላል? ወሲብ ወሲብ ይላል። ቀጣይ አንቡት ቶሎ ቶሎ። በጋ ብቻ። ኦልራይት በጋ ብቻ በጋ ብቻ በጋ ብቻ ይላል። ቀጣይ ውስጥ ውስጥ ያለ የተቀደሰ ስጦታ ነው መጨረሻው ይላል ማለት ነው። ቀጣይ ማናት? ለናት። ከዛ ወናት። ከዛ ሲናት። ከዛ ብናት ማለት ነው። ኦኬ ቺ ለናት። ቺ ወናት። ቺ ሲናት። ቺ ብናት ለወሲብ ይላል ማለት ነው። እቺ ጤናት። ጠጡ ጢ ጣ ጤ ስድስተኛዋ ጤናት። እቺ ና ናት። እቺ ደግሞ ማ ናት። ኦኬ ለወሲብ ጤናማ ግንዛቤ። ያ ማለት እያንዳንዱን ላንብላችሁ። እቺ ግ ናት። እቺ ን ናት። እቺ ዛ ናት። እቺ ደግሞ ቤ ናት ማለት ነው። ሲነበብ ግንዛቤ ግንዛቤ ይላል ማለት። ከዛ እቺ ሊ ናት። እቺ ሮ ናት። እቺ የመጀመሪያዋ ሊ ናት። ይቅርታ። ከዛ ኖ ናት። ከዛ ራ ናት። ከዛ ን ናት። ያ ማለት ለወሲብ ጤናማ ግንዛቤ ሊኖረን ይገባል ማለት ነው። ይገባል። ይህ ማለት የየ ስድስተኛ ዘር ናት። ከዛ ገ ከዛ ባ ከዛ ል ለወሲብ ጤናማ ግንዛቤ ሊኖረን ይገባል። በአንድ ላይ አሁን እናንተን ጠይቃችኋለሁ። ቶሎ ቶሎ ትመልሱልኛላችሁ ማለት ነው። ይሄኛው ምን ይላል? በደንብ ቪዲዮ ካልገባችሁ ልጆቼ በደንብ ተከታትላችሁ ተመልሳችሁ ደጋግማችሁ 10 ጊዜ አንዱን ቪዲዮ 10 ጊዜ ማየት በጣም ነው የሚጠቅማችሁ። በጣም ማለት ለራሳችሁ አማርኛ ማንበብ በምትፈልጉ ከሆነ አንዱን ቪዲዮ ብቻ 10 ጊዜ ደጋግማችሁት ከቻላችሁ ከዛ በላይ የሚዩት። ምክንያቱም በልምምድ ነው የሚመጣ። ፊደሎች እያንዳንዱ ቪዲዮ ላይ አሉ። ሶ እነዛ ፊደሎች የተለያየ ቦታ ተመሰቃቅረው ነው ቃላት የሚፈጥሩልን። ስለዚህ በደንብ ማየት ትችላላችሁ ማለት ነው። ቪዲዮ ጋር የሰራሁትን ወደኋላ ተመልሳችሁ ሶ ምን ይላል ይኸኛው? አሁን ወደ ትምህርታችን ምን ይላል ይኸኛው? ለወሲብ ለወሲብ ይላል። ቀጣይ ጤናማ ጤናማ ጤናማ። ቀጣይ
ግንዛቤ ግንዛቤ ቀጣይ ይሄኛው ምን ይላል? ሊኖረን ቀጣይ ይገባል። አንድ ላይ አንብላችሁ ለወሲብ ጤናማ ግንዛቤ ሊኖረን ይገባል ይላል። ጎበዞች። ቀጣይ ይች ማናት? ራ ናት። ቀጣይ እቺ ራ ናት። ረሩሪ ራ። እቺ ደግሞ ስ ናት። እቺ ደግሞ ን ናት። ሲነበብ ራስን ይላል ማለት ነው። ራስን። ኦኬ። ቀጣይ መ ጠ በ ቅ ራስን መጠበቅ ራስን መጠበቅ ራስን መጠበቅ። እቺ ቅ የቀ ስድስተኛ ዘር ነች። የሌሎች ፊደሎች የአንደኛ ዘር ናቸው ማለት ነው። መ የመጀመሪያዋ ናት። ጠ የመጀመሪያዋ ናት። በም የመጀመሪያዋ ናት። ነገር ግን ቅ ስድስተኛዋ ናት ለማለት ነው። ኦኬ። ቀጣይ ራስን መጠበቅ ለወደፊት ለወደ እቺ ደግሞ ፈፉ ፊ ናት። እቺ ት ናት። ት ማለት የተ ስድስተኛ ዘር ማለት ነው። ኦኬ። ተቱ ቲ ታ ቲ ት ሶ ራስን መጠበቅ ለወደፊት ኦኬ። ራስን መጠበቅ ለወደፊት ህይወት። እቺ ህ ናት። እቺ ይ ናት። እቺ ወ ናት። እቺ ት ናት። አንድ ላይ ያነብላችሁ። ራስን መጠበቅ ለወደፊት ህይወት ዋስትና ነው። እቺ ዋ ናት። እቺ ስ ናት። እቺ ት ናት። እቺ ና ናት። ሲነበብ ዋስትና ይላል ማለት ነው። ኦኬ። እንዴት ነው የሚነበበው? ራስን መጠበቅ ለወደፊት ህይወት ዋስትና ነው። ኦኬ። ወደ ቀጣዩ ይሄኛው ምን ይላል? አንዴ ልጠይቃችሁ፣ ቶሎ ቶሎ ትመልሱልኛላችሁ በውስጣችሁ። ከዛ እኔ የመለስኩላችሁ እሄዳለሁ። ይሄ ምን ይላል? 3 ሰከንድ ልስጣችሁ። ይሄ ምን ይላል? ራስን ቀጣይ መጠበቅ ለወደፊት ህይወት ዋስትና ነው ይላል። ጎበዞች። አሁንም ይሄ ምን ይላል? ከዚህኛው ጋር ነው። ምን ይላል? ወሲብ ሲነበብ ወሲብ። ሁለት ሲ የለም እንዴ? ኦኬ። ወሲብ አንድ ሲ ነው ያለው እዚህ ጋር። ወሲብ ሲ ማለት ሳሱ ሲ ሶስተኛዋ ሲ ማለት ነው። ኦኬ። ወሲብ። እቺ አሁንም ከናት። እቺ ስ ናት። እቺ ሜ ናት። እቺ ት ናት።
ወሲብ ከስሜት በላይ በላይ ኃላፊነትንም ኦኬ እንደገና ላንብላችሁ። እናንተም ቪዲዮ ደጋግማችሁ ወደኋላ የተመለሳችሁት ሌላውንም ቪዲዮ 10 ጊዜ 20 ጊዜ በደንብ አማርኛ መጻፍ መናገር ትችላላችሁ። እንግሊዘኛም እንሰራላችኋለን። ነገር ግን እንግሊዘኛ አማርኛ መማር የምትፈልጉ ከውስጥ ከታች በምናስቀምጥላችሁ ስልክ እየደወላችሁ በኦንላይን በዋትስአፕ በቴሌግራም በምትፈልጉት እየደወላችሁ ተመዝግባችሁ ትምህርታችሁ መቀጠል ትችላላችሁ። እጅግ አክብረናችሁ እናስተናግዳችኋለን፣ አክብረን እናስተምራችኋለን። ወደ ቪዲዮ ሊድላችሁ። ኦኬ ይህ ምን ይላል? አሁን ወሲብ፣ ምክንያቱም እቺ ወ ናት፣ እቺ ሲ ናት፣ እቺ ደግሞ ብ ናት። ወሲብ ከዛ ከስሜት ኦኬ ወሲብ ከስሜት በላይ እች በናት፣ እች ላ ናት፣ እች ደግሞ ይ ናት። ኦኬ ወሲብ ከስሜት በላይ እች ማናት? ብዙዎቻችሁ ጋ ምናምን ነው የምትመስላችሁ እቺ ፊደል ማናት? እቺ ሀ ናት። ኦኬ ሀ አይኑ ሀ የምትባለው። ኦኬ ወሲብ ከስሜት በላይ ሀ እችኛዋንም ላ ናት፣ እቺ ፊ ናት፣ እቺ ነ፣ እቺ ት፣ እቺ ን፣ እቺ ም በላይ ኃላፊነትንም ወሲብ ከስሜት በላይ ኃላፊነትንም ኦኬ ስንት ፊደል ነው ያለው? በትክክል እናነበው። የመጀመሪያዋ ሀ ናት፣ አሁንም ከዛ ላ ናት፣ ከዛ ፊ ናት፣ ከዛ ነ ናት፣ ከዛ ት ናት፣ ከዛ ን ናት፣ ከዛ ም ናት። ኦኬ ኃላፊነትንም ይላል። ኦኬ ቀጣይ ይጠይቃል። ወሲብ ከስሜት በላይ ኃላፊነትንም ይጠይቃል ይላል። በጣም ቆንጆ ሀሳብ ነው። ከስሜት በላይ ነው ማለት ነው ወሲብ። እንዲህ እናንተ እንደምታስቡት ሳይሆን በቃ በስርዓቱ ሲሆን፣ በቁርአን በመጽሐፍ ቅዱስ በታዘዘው ሲሆን ከስሜት በላይ ነው፣ ልጅ ነው እንደማለት ነው። ኦኬ አሁን እኔ እጠይቃችኋለሁ፣ ቶሎ ቶሎ ትመልሱልኛላችሁ። ኦኬ ይህ ምን ይላል? 3 ሰከንድ ወሲብ። ኦኬ ጎበዝ። ይህ ምን ይላል? ከስሜት ይላል። ቀጣይ በላይ ወሲብ ከስሜት በላይ። ቀጣይ ይህን አንቡት። ኃላፊነትንም ቀጣይ ይጠይቃል ይላል። ጎበዞች ወደ ቀጣዩ እንሂድ። ወሲብ ከስሜት በላይ ኃላፊነትን ይጠይቃል። ቀጣይ ይቺ ማናት? የመጀመሪያው እዚህ ጋር ያለችው መጨረሻ ላይ ት ናት። እንግዲህ ት ማለት
ቱ ቲ ታ ቲ ት። ኦኬ እቺ ት ናት። እቺ ደግሞ ማናት? ክ ናት። ኦኬ ክ ናት። እቺም ክ ናት። እቺ ላ ናት። እቺ ኛ ናት። አሁን ይህ ሲነበብ ትክክለኛ ትክክለኛ ይሆናል ማለት ትክክለኛ ትምህርት ትክክለኛ ትምህርት ትክክለኛ ትምህርት እንግዲህ እቺ ት ናት። ስድስተኛዋ የተ ስድስተኛ ዘር ተቱ ቲ ታ ቲ ት። ከዛች ደግሞ ም ናት። የማ አሁንም ስንተኛ ዘር? ስድስተኛ ዘር። ይቻውንም የሃ ስድስተኛ ዘር ህ ናት። ይቻውንም የረ ስድስተኛ ዘር ር ናት። ሲነበቡ ሁሎችም ስድስተኛ ዘሮች ናቸው። ትምህርት ይላል ማለት ነው። ኦኬ ትምህርት ያ ትምህርት እቺ ከ ናት። እቺ ስ ናት። እቺ ህ ናት። እቺ ተ እቺ ት። ከስህተት ይቺ ይ ናት። ደ እንዳትመስላችሁ። ከዛ ከስህተት ይጠብቃል። እች እንግዲህ የመጀመሪያው እዚህ ጋር ያለችው ይህ የየዘር ናት። ስድስተኛዋ እች ጠ ናት። ብቸኛዋ እች ብ ናት። የበ ስድስተኛ ዘር እች ቃ ናት። እች ል ናት። ሶስት በአንድ ላይ ስናነበው ትክክለኛ ትምህርት ከስህተት ይጠብቃል ይላል። አንዴ ሙሉን ደግምላችሁና ከዛ እናንተ በደንብ ታነቡታላችሁ። በውስጥ መስመር ትፈልጉም ትደውሉኛላችሁ ማለት ነው። ኦኬ የመጀመሪያው አረፍተ ነገር ወሲብ በጋብቻ ውስጥ ያለ የተፈቀደ ስጦታ ነው ይላል። ኦኬ አንዴ ልገመው። ወሲብ በጋብቻ ውስጥ ያለ የተፈቀደ ስጦታ ነው። ኦኬ ሁለተኛው ለወሲብ ጤናማ ግንዛቤ ሊኖረን ይገባዋል። ምናለ ለወሲብ ጤናማ ግንዛቤ ሊኖረን ይገባዋል። ቀጣይ ራስን መጠበቅ ለወደፊት ህይወት ዋስትና ነው። ራስን መጠበቅ ለወደፊት ህይወት ዋስትና ነው። ቀጣይ ወሲብ ከስሜት በላይ ኃላፊነትንም ይጠይቃል። ወሲብ ከስሜት በላይ ኃላፊነትንም ይጠይቃል። ኦኬ ቀጣይ ትክክለኛ ትምህርት ከስህተት ይጠብቃል። ምን አለ? ትክክለኛ ትምህርት ከስህተት ይጠብቃል። ኦኬ ሶ የዛሬው ቪዲዮ ይህንን ይመስል ነበረ። ክቡራትና ክቡራት ተማሪዎቻችን በደንብ ተከታትላችሁ እዩት። ቪዲዮን ላይክ፣ ሼር አድርጉት። ኮሜንት ሀሳብ አስተያየቶቻችሁን ስጡን። ቪዲዮን አይታችሁ ዝም አትበሉ። ኮሜንት ጻፉ፣ ላይክ አድርጉ፣ ሼር አድርጉልን። በጣም ይጠቅመናል። እጅግ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። በኦንላይን መማር የምትፈልጉ ግን በ0930 24 51 41 በኢሞ፣ በዋትሳፕ፣ በቴሌግራም ልደውሉ ይችላላችሁ። ይመቻችሁ።